በዘንድሮ ጉማ አዋርድ ላይ በምርጥ የወንዶች ተዋናይ ዘርፍ ያሸነፈውን ተዋናይ ቀጥዬ እጠራላችኋለሁ። ኤርሚያስ ታደሰ ወደ መድረኩ። ኤርሚያስ ጉማ በጉማ ሆነ አካባቢው። ሰላም ነው ኤርሚ? እንዴት ነው? እንዴት ነው? እግዚአብሔር ይመስገን። ታውቂዋለሽ? እሷ የራሷን ነገር ብቻ ነው የምታየው መሰለሽ? እሺ። ደህና ነሽ? ወልደሃል እንዴ ኤርሚ? አይ አልወለድኩም። ምን ነው? ምንም ማለት እንዴት አልወለድክም? መውለድ ግዴታ ነው እያልኩ አይደለም። አዎ። ምክንያቱም በኪነ ጥበቡ ራሱ ዓለም ላይ ከ10 ዓመት በላይ አልሆነም? አዎ ሆኖኛል። በዚህ ጊዜ ሁሉ ሚስት አይጠፋም ብዬ ባንታ አሳዛኝነት ባንታ እንጀት መብላት ነው ጊዜ ያለው ለሁሉ። አዎ እሱ ስላልፈቀደ ይሆናል። ሲፈቀድ እንግዲህ እንደረድረዋለን። ኤርሚ በጣም በርካታ ፊልሞችን ተውነሃል። አዎ በዘንድሮ ጉማ ላይ አሸንፈሃል። ምርጥ ተዋናይ ትልቅ እኮ ክብር ነው በነገራችን። በጣም በምን ፊልም ነው ያገኘው? በአላበድኩም። እንዴት ነው አላበድኩም? እቀፋት እንደውም በዚህ እንኳን አጋጣሚ ብትወልድ እሱ ይቀበል ቤቢዬ እያለሽ ነው። እሷ ልጅ አሁን ዛሬ ሌላ ዓለም ላይ አሸንፋለች። ጓደኞቿ ላይ ትላንት ስትቦስት ነበር። እኔ እኮ ሽልማት ያሸነፍኩ ልጅ ነኝ ትይ ነበር። ሰምቻለሁ ሰፈር ውስጥ። ጎበዝ ነሽ። እሺ ጎበዝ፣ በዚሁ ቀጥይ። ሁሌ አሸናፊ መሆን አለብሽ። ኤርሚ ወይ ወደ ፊልሙ ዓለም እንዴት ነው የገባው? ያው እንደ ማንኛውም ሰው ቲያትር ምናምን እንሰራለን እዛ ናዝሬት። የናዝሬት ልጅ ነህ? አዎ። ዋው። ናዝሬት አዳማ ልጅ ነኝ። እዛ ቲያትር እንሰራ ነበር በግሩፕ። ብዙ ነገር ነው የምንሞክረው። ዳንስ ግሩፕ ነበረን፣ እንደዚህ ቲያትር እንሰራለን። በዛ አጋጣሚ በጣም አክሽን ፊልም ወዳለሁ እና ውሹም ትንሽ ሞካክራለሁ እና ተው እንጂ። አይ አውጥቻለሁ። ውሹ አሁን ትተሃል? ምን ነው ጨዋ በዛ? አዎ በጣም አሁን ነበር እኮ የሚያስፈልገው። አዎ። አይ እና በውሹ ስፖርት ላይ በጣም ሳተፍ ነበር ስፖርታዊ ነገሮች ላይ እና አክሽን ፊልም በጣም ስለምወድ ስለነበረ ለምን ፊልም አንሰራም በሚል ከጓደኞች ጋር ተሰባሰብን። በጣም አስቸጋሪ መንገድ ተጉዘን በ3 አመት አንድ ፊልም ሰራን። 3 አስቸጋሪ አመታት በጣም አስቸጋሪ ነበር። የመጀመሪያ ፊልም ምን ነበር? ታዳኞቹ። እኔ ማስታውሰው ሰይፉ በኢቢኤስ ሲቀዳ የመጀመሪያው አመታት አካባቢ አንተም ከሃናን ጋር አዲስ ፊልም ለመተወን ስቱዲዮ 1 2 3 እንገናኝ ነበር። እንዴት አስታውስክ? ደን ያለኮ ጀቀ ዝም ብለን እኮ አንመለጠም። 1 3 እየመጣ ያኔ እንገናኝ ነበር። ግን ያው አንተ ሰው አታይም፣ እኛ ነበርን የምናይ። አያለሁ እኮ በቆረጣ ነው እንጂ እኔን አይደለም። ሴት ብትሆን አያለሁ። ዋው። አሁን ፊልም ተዋናይም ዳይሬክተርም ነህ? አዎ። ድርሰቱ ላይም ዳይሬክቲንግ ፕሮዲዩስ ማድረግ አለ። አሁን ብዙ ጊዜ ለምንድን ነው አሳዛኝ ሆነ የምትተወው? ይመስለኛል ያው ብዙ ሰው ፊትህ ያሳዝናል ነው የሚለው። የሚያሳዝን ፊት አለ ማለት ነው መሰለኝ። እና የመጀመሪያውን ፊልም ደግሞ እንትን በርግጥ የመጀመሪያ ፊልም አይደለም፣ 3ኛ 4ኛ ፊልም ነው የፍቅር ቃል። እዛ ላይ ያለው ገጸ ባህሪ በጣም ነው የሚያሳዝነው ካራክተሩ። እሺ። እና አይ ቲንክ በጣም ተመሳሰልን ከኔ ጋር ሆኜ ተገኘው መሰለኝ። ከዛ በኋላ ሁሉም ሲጠራ እያለ ነው የሚቀርበው። ኤርሚ እያለ ባካችሁ ያረኝ። አንዳንዴ በቃ በአንድ መስመር ውስጥ ይከቱህና በቃ አንድ አይነት ያደርጉሃል። አዎ እንደዛ ነው። አፍቃሪ ነው ብዙ ጊዜ አሳዛኝ ነው ይባላል ኤርሚያስ። አንዳንድ ጊዜ እንደውንም የሆነ ሰው ሊያሰራ ሲመጣ ስለ አንተ ካራክተር አያወራልህም። አብሮ ያለው ካራክተሩ እንዲህ ይገርማል ምናምን ብሎ ነው የሚነግርህ።
እና ይጨንቃል። እንዴ እኔ ካራክተር የታርገውት ነው ነው ከዛ የኔስ እንዴት ነው አንተ ያው በቃ ማፍቀሮች ምትባለው ነች እያሉ እንግዲህ። አንተ ግን የተለያዩ ነገሮች ቢሰጡ መተወን ትችላለህ። በጣም አክተር እኮ የፈለከው። አዎ እኔ ዝም ብዬ አሰብኩ። እስኪ አንዴ ቆም እስኪ እዚህ ጋር። አዎ ዶክተር ሆነ ታውቃለህ? አላውቅም። እሺ የቤት ስራ ልሰጥህ ነው። እሺ ዶክተሮች፣ አንዳንድ ዶክተሮች የመንግስት መስሪያ ቤት ስናገኛቸው የሚያሳዩን ፊት አለ። የግል ሆስፒታላቸው ስናገኛቸው ደግሞ የሚያሳዩን ፊት አለ። እሺ እሱን በመሰለ መንገድ ትሰራለህ። ያው ብየዋለሁ፣ አንዳንድ ዶክተሮች ናቸው። እሺ አንዳንድ ዶክተሮች። እሺ ገጸ ባህሪ ውስጥ ገብተሃል? ገብቻለሁ። ዶክተሩ ነኝ። ዶክተር ነው። እሺ እኔ በሽተኛ ልሆንልህ? አዎ ዶክተር ደህናዋል? አቤት። ቁጭ በል እስኪ። ቁጭ ቁጭ። እሺ እሷም ልትታከም ነው የመጣችው። ወይ 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 የልጅ ዶክተር ነህ እንዴ? ደህና ነሽ? አለሽልኝ? ነው ፊትህን አፍን ወደ እሷ አታድርገው። እሺ ወቀ ምንን ያመመህ? ውስጥ ባቀው ኖሮማ ለምን እመጣለሁ? ያመመኝን አሞኛል ብቻ ዶክተር። ምንን ሳል ብቻ? ፊትን ወደዛ ወደዛ። ወደዛ። እንደሱ። መቼ ነው የጀመረ? አንድ 8 ዓመት ሆኖኛል ከታመምክ። ባለፈው መጥቼ እኮ አመናጭቀው አባረውኛል እዚህ። አዎ ታዲያ 8 ዓመት ታዲያ መኖር ራሱ እኮ ይገርማል። አዎ እሱማ ትሞታለህ ብለውኝ ይሻል ነበር። አሁን አንቲባዮቲክ የሚባል ነገር አለ፣ እሱን ይወጉኛል። ለማ ለአንተ ምን ሊያደርግ? እንዲያሽለኝ ነው ዶክተር። አይ 8 ዓመት የሙሉ አሽልም። ካርድ አውጥታል? ካርዳው አውጥቻለሁ። ለዛ እኮ ነው ያስገቡኝ። እሺ ለማንኛውም ካርድን ይዘና እኔ እስከዛ እንደገና ልውጣ? ተሰለፍና ከዛ እንደገና ልምጣ? ካርድን ይዘና። አይ እሺ እለፍ። አይ እንኖራለን ገና አንሞታትም እኮ እኛ። እስቲ የግል ሆስፒታል ውስጥ እሺ ምን ነው ምን ሆነ? ዶክተር ምን ወትን ያመሙ? ልቤ ይመታል በደንብ። ይመታል። ወይ አዎ ይመታል። አዎ እኔ ምትታረ እንዶ ጦስ። ለምን ካርድ አላወጣውም ዶክተር? ችግር ምን ችግር አለ እንዴ? ከፍለው ይወጣሉ በኋላ። ችግር የለም ዶክተርዬ። ወይዬ አንቲባዮቲክ ነገር ይሻላል። ይምረጡ። ምርጫ ከሆነ ችግር የለም። ወጋውታል አይደል?